እመቤታችን ቅድስት ድንግል ማርያም ከኢየሱስ ክርስቶስ ውጭ ሌላ ልጅ የላትም። ይህንን አምናለሁ። ግን ልጅ አላትም የላትም ብዬ እንደ አንድ ኦርቶዶክስ አማኝ የላትም አላትም ብዬ ባምን ከመንግስቱ አያጎድለኝም ወይ? እሺ፣ ሶስተኛው ጥያቄ ደግሞ ይቅርታ አንድ በአንድ እየመለስን ይላል። ኦኬ እሺ እሺ ገስት ላይ እኔ ነኝ። እሺ ሞዴሬት እኔ ነኝ የማስገባው። ለዛሬ ሞዴሬተሮች አስገቡልኝ ካላልኩ በስተቀር ጠብቁኝ። እሺ እኔ ነኝ የማስገባው። የመጀመሪያ ጥያቄ ገድላትና ድርሳናት ዶግማ አይደሉም። ገድላትና ድርሳናት ወይም ደግሞ ቤተክርስቲያን መጽሐፍት ናቸው። ከመጽሐፍ ቅዱስ እኩል አይደሉም። ፋለብል ወይም ስህተት ሊገኝባቸው የሚችሉ መጽሐፍቶች ናቸው ተብሎ ነው የሚታሰበው። ግን ይሄ ማለት ዝም ብለን እያነሳን ይሄ ስህተት ነው ይሄ ስህተት ነው እያልን እንድናወራ አይደለም። የማይሳሳተው መጽሐፍ ቅዱስ ነው። የማይሳሳተው መጽሐፍ ቅዱስ ነው። ገድላትና ድርሳናት የቅዱሳንን ታሪክ ተጋድሎ የያዙ ናቸው። ስህተት እንኳን ቢገኝባቸው ስህተት ይገኝባቸዋል ብላ የምታረመው ማን ትሆናለች? ቅድስት ቤተክርስቲያን። እኛ ለአእምሮ የከበደን ነገር ካለ ስህተት ነው ማለት አይደለም። አሁን እየተቸገርን ያለ ነው ገድላት ድርሳናት ላይ። ልክ እኛ ለአእምሮ ሲከብደን አንድ ነገር ምን ማለት እንጀምራለን? ስህተት ማድረግ እንጀምራለን። ገና ለገና እኔ ለአእምሮ ከብዶኛል ለመቀበል ከብዶኛልና ያ ገድል ስህተት ነው ማለት አይደለም። ለምን? አሁን ለምሳሌ ገድላት ላይ ድንቅ ድንቅ የሆኑ ተአምራቶች አሉ የተደረጉ። ያ ነገር እኔ ስለከበደኝ እግዚአብሔር አያደርገውም ማለት ነው እንዴ? ስለዚህ ለአእምሮ የከበደን ነገር ሁሉ ስህተት ነው ማለት አለ። ለአእምሮ ከከበደን ገድሉን ድርሳኑ ሳናጣጥል እናልፈዋለን። ጥያቄ ከፈጠረብን እንጠይቃለን። ለአእምሮ ስለከበደን ግን ያንን የመጽሐፍ ቅዱስ ክፍል ወይም ያንን ይቅርታ የገድል ክፍል ግን ይሄ ስህተት ነው ይሄ ልክ አይደለም ብለን ግን እንድንናገር ግን ማንም አይፈቅድልንም። በአጭሩ ስህተት እንኳን ቢገኝ ስህተቱን የምታረመው ቤተክርስቲያን ናት አልኩ። ስህተት እንኳን ቢኖር ገድላትና ድርሳናት ላይ ስህተት ቢኖር ይህንን የምታረመው ቅድስት ቤተክርስቲያን ናት። ይሄ ስህተት ነው፣ በዚህ መንገድ ልክ አይደለም፣ ስርዋጽ ገብቶበታል። ለምንድነው ገድላትና ድርሳናት እንደዚህ የምናወራው ስንል በቀላሉ ስርዋጽ ወይም ደግሞ ሰዎች የራሳቸውን ሀሳብ በቀላሉ ሊጨምሩበት የሚችሉበት ፓርት አለ። የትም ቦታ ሊታተም ይችላል። ማተሚያው ያን ያህል ኮንትሮል አይደረግም እና እንደ ቀልድ ሰዎች እዛ መጽሐፍ ላይ የራሳቸውን ሀሳብ ሊጽፉ ሊጨምሩ ይችላሉ። የሆነ የተለየ ነገር ከእኛ ቤተ እምነት ውጭ በሆኑ ሰዎችም የተለየ ሀሳብ ሊገባበት ይችላል። ስለዚህ ከዚህ አንጻር ምን ይደረጋል? የመታረም እድሉ ሰፊ ነው። የምታረመውን ቤተክርስቲያን ናት። እኔ ለምሳሌ አሁን ይታደሳሉም አይደለም የሚባሉ ይታረማሉ ነው። እኔ አሁን የታረመው ታምረ ማርያም አለ እጄ ላይ አዲሱ ቤተክርስቲያን ያረመችው። ስታርም ምን ብላን ያረመችው? የቃላት ስህተቶች ነበሩ። ያንን ለዘመናት ኤርሚያስ የተባለው ቀለመ ወርቅ ሲያብድበት የነበረው ክፍል እኔ አስታውሳለሁ። ወደ ቲክቶክ የመጣ ሰዓት ላይ ኤርሚያስ ይናገር የነበረው ካያችሁ ታምረ ማርያም ምዕራፍ 16 መሰለኝ በሱ እመቤታችን ከልጇ ቃል ኪዳን ስለመቀበሏ የሚለው ፓርት ላይ 16ቱ ሕግጋትን ለመፈጸም አንሻ ይላል። ታምረ ማርያም ላይ የእግዚአብሔር ባሪያ መሆንን አንሻ ወይም አንፈልግ፣ የማርያም ባሪያዎች ለመሆን እንሽቀዳደምና የሚል ጽሑፍ ነበረው እሱ እጁ ላይ የያዘው ታምረ ማርያም። በሰዓቱ እኔም ገዝቼው ነበረ እሱን መጽሐፍ ገዝቼው ሳየው ኦፍኮርስ ኤርሚያስ ያነበበው ሀሳብ እዛ ላይ አለ። ግን ይሄ ነገር ልክ ነው ወይ? ከቆይታ በኋላ ቤተክርስቲያን እንደውም እኔ ከዚህ በፊት አስተምሬበታለሁ ልዩነቱን ቤተክርስቲያን እንዴት እንዳስተካከለችው አውጥቼ ከዚህ በፊት አሳይቻችሁ ነበረ። ቤተክርስቲያን ያንን መጽሐፍ ከፈተችው፣ ፈተሸች። ከዛ በኋላ የቃላት ስህተት ነው የነበረው፣ ታረመ። ማን አረመች? ቤተክርስቲያን። የእግዚአብሔር ባሪያዎች መሆንን እንሻ ነው የሚለው፣ እንፈልግ ነው የሚለው። ምንድን የሚለው? የእግዚአብሔር ባሪያ መሆን እንፈልግ ወይም እንሻ። 16ቱ ሕግጋት ለመፈጸም አንሻ። ዝም ብለን የድንግል ማርያም ባሪያዎች እንሁን የሚል ሀሳብ ነበረው። 16ቱ ሕግጋት ለመፈጸም እንሻ ወይንም እንፈልግ የሚል ሀሳብ ይዞ ወጣ። ትንሽ እና የነዚህ የቃላት ልዩነት ነበር የነበረው። አንሻና እንሻ። እቺ አና ምን ያህል ክፍተት እንደምፈጥር አያችሁ። ስለዚህ ቤተክርስቲያን አረመችና ወጣችሁ። ምን ያለኛው በአቡነ ማቲያስ የወጣው ታምረ ማርያም በቅርብ የወጣው ማለት ነው። ያንን ሙሉ ቪዲዮን አሳያችሁ።
ስለዚህ እንደዚህ አይነት ነገሮች ሲኖሩ ቤተክርስቲያን ምን ታደርጋለች? ሊቃውንቱ ጉባኤ ቤተክርስቲያን ይህን ነገር ምን ይሉታል? ያስተካክሉታል፣ ያርሙታል። አንዳንድ ጊዜ የተሳሳቱ አመለካከት ምንድን ነው? ገና ለገና ገድላት ሊሳሳቱ ይችላሉ በሚል ንግግር ሰው ሁልጊዜ ጭንቅላት ውስጥ ገድል ይሳሳታል የሚል ነገር ልንፈጥርበት አይገባም። አንዳንድ ጊዜ በእኛ በኩል ስናወራና ስንናገር ጥንቃቄ ማድረግ ያለብን ነገር ምንድን ነው? ገና ለገና ገድላት ድርሳናት ሊሳሳቱ ይችላሉ፣ ስህተት ሊኖርባቸው ይችላሉ በሚል ሀሳብ ክርስቲያኑ ሁሉ ገድል የተባለውን ነገር እንዲጠራጠር አድርገናል። እንደዛ መሆን የለበትም። ገድላትን ልትጠራጠሩ አይገባም። ሁሉም ገድል ስህተተኛ ነው። ገድል ሲባል ገና ለገና ሰው ጭንቅላት ውስጥ የሚመጣው ሊታረሙ ሊሻሻሉ የሚችሉ ናቸው የሚል ሀሳብ የሚመጣበት የሆነ ሁልጊዜ ስህተት ይኖርባቸዋል የሚል ነገር ጭንቅላታችሁ ውስጥ ባይፈጠር ፐርሶናሊ ደስ ይለኛል። ገድላት እጅግ ድንቅ የሆኑ መጽሐፍቶች ናቸው። እላያቸው ላይ ለእኛ ለማመን የሚከብደን እግዚአብሔር ግን ያደረገው ነገር እላያቸው ላይ አለ። ለዛ ገድል ሲባል ሁሌ ይሳሳታል የሚል አስተሳሰብ ካለን ከእንደዚህ አይነት አስተሳሰብ ሁላችንም ምን ማለት አለብን? ከእንደዚህ አይነት አስተሳሰብ መውጣት አለብን። ከእንደዚህ አይነት አስተሳሰብ መውጣት አለብን። በመጀመሪያ ደረጃ ስህተት እንኳን ሲኖር ስህተት ለመሆኑና ላለመሆኑ ዘለን ወተን ከመናገራችን በፊት ደግመን ደጋግመን ማየት፣ ታሪካዊ ይዘቱን መመልከት፣ በቅርብ ያሉ አባቶችን ማናገር፣ መጠየቅ። ይሄ ነገር ሳነበው እንዲህ አይነት ሀሳብ ውስጥ የከተተኝ ነው ምንድን ነው ብሎ ጥያቄውን ከኛ ማስወጣት። ሌላኛው ለምን ትጨነቃላችሁ? ገድላት ድርሳናትን አስቀድማችሁ መጀመሪያ ሃይማኖታዊ መሰረታዊ ትምህርትን ተማሩ። የታረመውን አሳየን። ከዚህ በፊት አሳይቻለሁ። የታረመውን ብዙ ጊዜ አሳይቻለሁ። ገዝታችሁ ማየት ትችላላችሁ። ብዙ ጊዜ አሳይቻለሁ የታረመውን እና ምንድን ነው ሌላችሁ የፈለግኩት እዚህ ጋር መጀመሪያ መሰረታዊ ትምህርቱ ላይ ፎከስ አድርጉ። መሰረታዊ ትምህርቱ ላይ ኦኬ ጋይስ፣ መሰረታዊ ትምህርቱ ላይ ፎከስ አድርጉና ያንን መሰረታዊ ትምህርት ከያዛችሁ በኋላ ወደ ገድላትና ድርሳናት ወርዳችሁ ስታነቡ አንዳንድ ነገሮችን ራሳችሁ እየተረዳችሁ እየገባችሁ ትሄዳላችሁ። እየተረዳችሁት ይመጣል፣ አይከብዳችሁ። ግን ዘለን ወደዛ ከሄድን መጀመሪያ ጥንታዊ የቤተክርስቲያን ትምህርቱ ካላወቅ ነው ግራ ነው የሚገባን። እዚህ ጋር ይህንን ነገር ስታደርጉ እጅግ ጥንቃቄ ያስፈልጋል። ሌላኛው ስህተት ነው ከማለታችሁ በፊት አስቀድማችሁ ገድሉን በደንብ ለማንበብ ለመረዳት ሞክሩ። ከዛ ሀሳባችሁን በአቅራቢያችሁ ላለ ለቤተክርስቲያን አባት ማድረስን ልመዱ። በአቅራቢያችሁ ላለ ቤተክርስቲያን አባት ይሄ ክፍል ምን ይላል፣ ምን ለማለት ተፈልጎ ነው ብለን መጠየቅ ይጠበቅብናል። ይሄ ደጋግሜ ከዚህ በፊት ስናገር የሰማችሁት ነገር ደጋግሜ አንዴ አይደለም በጣም ብዙ ጊዜ ስናገር ሰምታችሁኛል። በዚህ መንገድ ይህን ነገር ብታደርጉት የተሻለ ነው፣ መልካም ነው። ከእመቤታችን ከድንግል ማርያም ጋር ተያይዞ ልጅ አላት የላትም ብዬ ባምን ከመድኃኔ ጋር ምን ያገናኘዋል ነው አይደል የጠየቅሽው? ምን አልከኝ? ድንግል ማርያም ልጆች አላት ወይስ የላትም? የላትምም አላትም ባልል ከኔ መዳን ጋር ምን ያገናኘዋል ነው አይደል? ባጭሩ ቅርታ፣ እኔ ልጆች አሏት ብዬ አይደለም ማምነው። ከኢየሱስ ክርስቶስ ውጭ ሌላ ልጅ የላትም ብዬ አምናለሁ። ግን እንደ አንድ ኦርቶዶክስ አማኝ ልጆች አሏትም የለዋትም ብዬ ባምን የሆነ አዲስ ምንፍቅና አይሆንብኝም ወይ? እንዴት ወዲህ ነው ተስበበ? ስለዚህ ጥያቄ አሏትምም የሏትምም ቦል ምንፍቅና አይሆንብኛል ወይስ አይሆንብኝም የሚል ነው። በቃ ኮፒ ሊንክና እንትን አድርጉ ሁላችሁም። እጅግ በጣም ስህተት ነው፣ ክደት ነው። ኦፍኮርስ ክደት ነው። ሰው ኮንፌስ ማድረግ አለበት ድንግል ማርያም የአምላክ እናት እንደሆነች ዘላለማዊም ድንግል እንደሆነች አንድ ሰው አምኖ መመስከር ይኖርበታል። ልክ ክርስቶስ ኢየሱስ ለአብ ተቀዳሚ ተከታይ የሌለው ብቸኛ ልጁ እንደሆነው ሁሉ በሰማይ እናት እንደሌለው ሁሉ በምድርም አባት የለውም ብቸኛ ልጇ ነው ብሎ ማመን ግዴታ ነው። ይህንን አለማመን ክደት ነው። ምን የሚባል ክደት ነው? ባጭሩ ሄልቪዲዮስ የካደው ክደት ነው። በቃ ልጆች አሏት ወደሚል የሚያደርስ ነው ባጭሩ። የላትምም አላትምም ሳል ካላልኩ ደግሞ አዲስ ክደትን መፍጠር ነው። ምክንያቱም አበው እኛ እንዲህ እናምናለን ወይንም እንደዚህ እንታመናለን ብለው ከጻፉት መንገድ ወጥተን ሁለት የተለያዩ ሀሳቦችን ይዘን ከሁለቱም ሳይድ ሳንሆን የምንቀመጥ ከሆነ ይሄ ነውር ነው፣ ይሄ ኃጢአት ነው፣ ስህተት ነው። ስለዚህ ሰው በነገረ ማርያም ላይ አስቀድሞ ማመን ያለበት ድንግል ማርያም የአምላክ እናት እንደሆነች
አስቀድሞ ማመን አለበት። ቀጣይ ዘላለማዊ ድንግል እንደሆነች ማመን አለበት። አንድ የእግዚአብሔርን የማዳን ስራ ነው የሚያከሽፈው አለማመኑ፣ ያንን አለመመስከሩ። ምክንያቱም በተአምራት የተወለደ ይህ ጌታ በምድር ስጋዊ ወንድሞች አሉት ማለት ዓለምን ለማዳን የመጣ ክርስቶስ ስጋዊ ወንድሞች አሉት ብሎ እንደማሰብ ነው። ሄዶ ወዴት የሚያደርስ ነው ማለት ነው። ከክርስቶስ የባህሪ መለኮት ጋር በስጋ የተዋሃዱ ሌሎች ወንድሞች አሉ ብሎ እንደማመን፣ ይሄ በጣም ነውር ነው። ስለዚህ የላትም አላትምም አልልም ካለ አንድ ሰው የላትም የሚለውም አላሳምነውም፣ አላትም የሚለውም ካላሳምነው ሲጀመር መሀል ላይ መሆን አይቻልም። ገና ከጅምሩ አንዱን መያዝ ግዴታ ነው። መሀል ላይ መሆን እንደውም ወዴት የሚያደላ ነው? ወዴት የሚያደላ ነው? መሀል ላይ መሆን ወደ አላት ወደሚለው የሚያደላ ነው። አንድ ሰው ድንግል ማርያም ልጅ የላትም የሚል ምስክርነት ለመስጠት ከከበደው እና ዝም ካለ ልጆች አሏት ወደሚለው ያመነ ሰው ነው፣ አይናገረውም እንጂ። ይህ ግልጽ ነው። አንድ ሰው ከከበደው ድንግል ማርያም ዘላለማዊ ድንግል አይደለችም የሚለው ከከበደው፣ የምሬን ብላችሁ ውስጡ እያመነ ያለው የትኛውን ነው? ውስጡ እያመነ ያለው የትኛውን ነው? ድንግል ማርያም ልጆች አሏት የሚለውን ነው ውስጡ እያመነ ያለው። መናገር ስለከበደው ነው። ሊትራሊ የስ ድንግል ማርያም ልጆች የላትም። ለዛ መጽሐፍ ቅዱስ ላይ በነገራችን ላይ በስህተት ተጽፎ የማይገኘው አንድ ሀሳብ ቢኖር ምን መሰላችሁ? ማርያም ከኢየሱስ ውጪ ሌላ ልጆች አሏት ወይንም ደግሞ ከኢየሱስ ውጪ ለሌሎች ልጆች እናት ተብላ የተጠራችበት እዚህ የአዲስ ኪዳን መጽሐፍ ላይ የትም ቦታ ላይ የለም። የትም ቦታ ላይ የጌታ ወንድሞች የሚል በጣም በርካታ ጥቅሶችን ልታዩ ትችላላችሁ። የድንግል ማርያም ልጅ ወይም የማርያም ልጅ የሚል ግን ከኢየሱስ ክርስቶስ ውጪ ሌላ አንድ ቦታ ላይ የለም። ከየትኛው ውጪ? ከክርስቶስ ኢየሱስ ውጪ የማርያም ልጅ ተብሎ የተጠራ ሌላ የለም። የጌታ ወንድም ግን ተብሎ የተጠራ ብዙ ናቸው። እኔ ለምሳሌ አያችሁ፣ ይሄ የጌታ ጳውሎስም እኮ ተናግሯል። 500 ለሚሆኑ ወንድሞች በአንድ ጊዜ ታየ፣ ጭንጋፍ ለመሆን ለእኔም ደግሞ ታየ ብሎ ራሱን ነግሯል። 500 ለሚሆኑ ወንድሞች ታየ ብሎ ከተናገረ 500 ለሚሆኑ ለጌታ ወንድሞች እና 500 ልጆች ድንግል ማርያም ወልዳለች ማለት ነው። ይሄ ብዙ ጊዜ የተነጋገርንበትና ያወራንበት ሀሳብ ስለሆነ፣ ስለዚህ ጌታ ወንድሞች አሉት። ኦፍኮርስ ወንድሞቼ ብሎ ሊጠራን አላፈረብን ብሎ 12ቱ ሐዋርያቶች ወንድሞቹ ናቸው። 12ቱም ሐዋርያቶች ብሎ ይጠራቸዋል። ጳውሎስም ተናግሯል። ወንድሞቼ ብሎ ሊጠራን አላፈረብንም ብሎ ጳውሎስ ተናግሯል። ያ ማለት ጳውሎስን ድንግል ማርያም ወልደዋለች ማለት ነው። ጴጥሮስን ድንግል ማርያም ወልደዋለች፣ ዮሐንስን ድንግል ማርያም ወልደዋለች ማለት ነው። አልወለደችም። ስለዚህ ከዚህ አንጻር ልንመለከተው ይገባል እና አለማመን ክደት ነው። አለማመን ኃጢአት ነው። ሲጀመር አቦ የሚያምኑትን ትምህርት አለማመን በራሱ ኃጢአት ነው። ያኔ ድንግል ማርያም ልጆች አሏት የሚለውን ምንፍቅና እኮ ሄልቪዲዮስ የተባለው አባት ሲያነሳ ቅዱስ ጄሮን እጅግ በርካታ መልሶችን ሰጥቶታል። ለምን? ምንፍቅና ስለሆነ ይሄ ትምህርት የላትም አላትም አልልም ማለት ራሱ ይቻላል። ሌላ ትልቅ ምንፍቅና ስለሆነ ይህንን ነገር አስቀምጦታል። እሺ ሃይማኖት፣ ሶስተኛ ጥያቄሽ ምንድን ነው? ልደትዬ ብዙ ሰዎች እየተቃወሙ ነውና በመጠየቄ በቃ ይበቃኛል። አልተቃወሙም። ኖ ልደት ምን አለ መሰለክ፣ የትኛውም ዘማሪ አገልጋይ እኮ ስለ ቤተ ክርስቲያን ሙሉ ነገር ያውቃል ማለት እኮ አይደለም። ገብቶሃል? አንቺን ለምን ጠየቅሽ ያለ ሰው ከታችን ያላየው ጥያቄ ምን አይነት ጥያቄ ነው ያልኩት? አንቺ ለምን ጠየቅሽ እንዲህ ጠየቅሽ አላሉ። እንደዚህ አይነት ባህሪ ልካለለ አላሉ። አንቺ ለምን ጠየቅሽ አላሉ። ጠይቂኝ አንቺ ዝም ብለሽ። ስለዚህ እና ጥያቄ ልጠይቅ ትናገር አልሰማሽ ነው ሐሳብሽ ታች ኮሜንታተሩ ጋር ነበር እንዴ? ኖ አይ እየሰማው ነበር ሰምቻለሁ። አንቺ ነኝ ጠይቂ። ሶስተኛ ጥያቄሽ ጠይቂ። እሺ ሶስተኛው ጥያቄ ለምሳሌ አሁን ጻድቃን እንደዚህ ለምሳሌ አሁን ጸበለ ማርያም እንደ ቅድስት አርሴማ በቅርብ ሰዓት ነው እንጂ ኢትዮጵያ ውስጥ በብዛት እየታወቁ ያሉት። አሁን እኔ ጸበለ ማርያም እኔ ከተወለድኩበት ስፍራ 3 ቦታ ምናምን እንዳለች ነው ማውቀውና መጽሐፍቱም አሁን ስለሷ የሚገልጽ መጽሐፍትም በቅርብ ሰዓት ነው እንጂ የወጣው። አሁን እንደዚህ በየጊዜው እንደዚህ የሚመጡ ከሆኑ ማለት ምንጩ ከየት ነው? መጽሐፍ ቅዱስ ላይ አሁን እንደዚህ አይነት የተጻፈው የለም። ግን ለምሳሌ ገድላት አለ። ብቻ አሁን በቅርብ ሰዓት እንደዚህ መጡ እንደዚህ የሚባል አለ። እንደዚህ ስንባል በምን አይተን ነው ማመን የምንችለው?
ጥያቄውን ግልጽ አድርጊልኝ። ለምሳሌ አሁን በቅርብ ሰዓት እየታወቁ ያሉ እንደዚህ ጻድቃን ምናምን አሉ። አሁን ለምሳሌ እንደ ቅዱስ ማርሚኒያስ ወይም ቅዱስ ሚናስ፣ እንደ ቅድስት አርሴማ ጸበለ ማርያም። አሁን እነ ማርሚኒያስ ምናምን እንዲሁም ትንሽ ቆየት ብለዋል እንደ ሰማዕቷ ቅድስት አርሴማም። ግን በቅርብ ሰዓት እኔ ማቃት ወደ 3 ዓመት 4 ዓመት ጸበለ ማርያምን እኔ የተወለድኩበት ስፍራ ጸበል ፈለቀ እንደዚህ ተብለው አንድ ባህታዊ መጥተው ታቦት ከመሬት ተቆፍሮ እንደዚህ ወጣ ምናምን ተብሎ እንደዚህ አይነት ነገር ተፈጠረ። እናም ደግሞ በኋላ ውሸት ነው ምናምን ነገር ተባለ። እንደዚህ አይነት ጻድቃኖች ሲመጡ በምንድን ነው አይተን ማመን የምንችለው? ይሄንን ብታብራራልኝ ደስ ይለኛል። በጣም ጥሩ ጥያቄ ነው። በመጀመሪያ ደረጃ የቅዱሳን ወይም ደግሞ ቅዱሳን መጽሐፍ ቅዱስ ላይ ብቻ ያሉት ናቸው፣ ከዛ በኋላ ቅዱስ ጻድቅ አይነሳም ብሎ ማመን ስህተት ነው። አንድ ምክንያቱም በማቴዎስ ወንጌል ምዕራፍ 28 ቁጥር 19 እስከ 20 ጌታ ኢየሱስ አንዴ ወንድሞችን አንዴ ሰላም ልበላቸው። ተሚ እንኳን ደህና መጣ። ጌዲ እንኳን ደህና መጣ። ዴቮ እንዴት ናችሁ? የማማዬ እንኳን ቅድም አግኝቻታለሁ። ደህና ናችሁ ወይ? አለሁ እግዚአብሔር ይመስገን። እንዴት ነሽ? እንዴት ነህ? ይቅርታ ሳሪቲ የምትባለው ልጅ ስላስገባት ሀሳቤ እሷ ጋር ነው። እንዴት ነሽ አልኩኝ። ይቅርታ። እንዴት ነህ ጌዲ? ሰላም ነን። ተምዬ እየበላህ ነው መቼስ ልሳኔ የተዘጋ አይደለም። ልደትዬ ድምፅ አለ ያለውበት ቦታ እቤት ልግባ። እቤት ስገባ እንትን እላለሁ። ድምፅ አለ። በጣም ነው የማመሰግነው። እሺ። ስለዚህ እስከ ዓለም ፍጻሜ ድረስ ሰማዕታት አሉ፣ ይነሳሉ፣ ይዘከራሉ፣ ይወደሳሉ። ቤተክርስቲያን እስካለች ድረስ እስከ ዓለም ፍጻሜ ነው የምላችሁ። እስከ ዓለም ፍጻሜ ድረስ እንዴት እንደሆነ እሱን አስረዳችኋለሁ። ለምንድን ነው እስከ ዓለም ፍጻሜ ድረስ? ጊዮርጊስ ብቻ ነው ሰማዕት ወይ ቅድስት አርሴማ ብቻ ናት ሰማዕት? በእኔ ዘመን ሰማዕት የለም? ይኖራል። በእኛ ዘመን እግዚአብሔር ስራውን አይሰራም? ይሰራል። ምን ማለት ነው? ምን ብሎ የተናገረው ለቤተክርስቲያን ቃል ሲገባ በዚህ በማቴዎስ ወንጌል ምን አለ? ቁጥር ምዕራፍ 28 ቁጥር 19 እስከ 20 ወደ ዓለም ሁሉ ሂዱ፣ ወንጌልን ለአሕዛብ ስበኩ፣ ከዛስ በአብ በወልድ በመንፈስ እያጠመቃችሁ ካለ በኋላ እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ አለ ጌታ ኢየሱስ። እስከምን? እስከ ዓለም ፍጻሜ። ጌታ እስከ ዓለም ፍጻሜ እነ ጳውሎስ እንኳን ሲያልፉ አለው ያለው ከማን ጋር ነው? ከነሱ በኋላ ከሚነሱ ምዕመናን፣ ሰባኪያን፣ የቤተክርስቲያን አባቶች ከቤተ ክርስቲያን ጋር አለው ያለ ነው። ከምን በኋላ ነው ያለው? ሐዋርያት ካለፉ በኋላ። ስለዚህ እስከ ዓለም ፍጻሜ ጌታ ካለ እስከ ዓለም ፍጻሜ ወንጌል ይሰበካል። ክርስቲያኖች መሳደዳቸው አይቀርም። ስለ ክርስቶስ መመስከርና መሰዋትም የሚቀጥል እውነት ነው ማለት ነው። ስለዚህ ሰማዕታት በየጊዜው ይፈራሉ። እንደውም እኛ ስለማንሰማ ሊሆን ይችላል እንጂ ምናልባት ዛሬ እኔ ይህችን ንግግር በምናገርባት ሰዓት ላይ ስለ ክርስቶስ ብሎ አንገቱን እየተቀላ እየተገደለ ያለ ክርስቲያን ይኖራል። ጤዛ ልሰው ድንጋይ ተንተርሰው ጸባ ጋርንትን ታግሰው በዋሻ ውስጥ የሚኖሩ እግዚአብሔር ያልገለጣቸው እጅግ በጣም በርካታ ቅዱሳን ጻድቃን በዚህ ሰዓት ላይ አሉ። ታዲያ ቤተክርስቲያን እንደውም ከዘከረቻቸውና ስማቸውን ይፋ ካደረገቻቸው ይልቅ ያላደረገቻቸው ብዙ ናቸው። የተመረጡ የተወሰኑትን ብቻ ለአስተምሮነት ክርስቲያኖች በሃይማኖታቸው እንዲበረቱ እንዲጸኑ ብላ የተወሰኑትን ታስቀምጣለች። አብዛኛው ስንክሳር ላይ ሄዳችሁ አንብቡ። ስንክሳር የሚባለው ቤተክርስቲያን መጽሐፍ ያለው ሰው አለ ወይ? ደግሞ ቤተክርስቲያን ሄዳችሁ ሰምታችሁ ታውቃላችሁ? እነዛን ሁሉ ጻድቅ ታውቋቸዋለች። ለምሳሌ ከ1 እስከ 31 ድረስ ትዘክራቸዋለች ቤተክርስቲያን እና እነዛን። ስለዚህ ከዚህ ፊት እኔ ወይ ቤተክርስቲያን ስላልተተከለላቸው የኖተ ጻድቅ አይደሉም ልትሏቸው ነው ወይ? ስንክሳር ላይ የተመዘገቡትን ያንን ሁሉ ጻድቅ ማለት ነው አንልም። ምናልባት እንደዚህ ቤተክርስቲያን ቀርጸን ታቦት አስገብተን ቤተክርስቲያን ሰርተን ታቦት ቀርጸን በስማቸው ተክለን ላናረግ እንችላለን እንጂ እኮ ስማቸው ሁልጊዜም አለ። ስለዚህ መስፈርቱን የምታወጣው ማናት? ቅዱስ ቤተክርስቲያን። ቅዱስ ቤተክርስቲያን ጻድቅ ያላለችው ቅዱስ ያላለችው ማንኛውንም ሰው አንቀበልም። መጀመሪያ ቅዱስ ነው ጻድቅ ነው ብላ ህይወቱን መርመራ አጽንታ የምትናገረው ማናት? ቤተክርስቲያን ናት። ፔሬድ። ቤተክርስቲያን ያላለችውን ቤተክርስቲያን ያላስተማረችውን ቤተክርስቲያን ያልተናገረችውን እኛ ጻድቅ ነው ብለን በራስ ተነሳሽነት ልናደርግ አንችል። ስለዚህ መስፈርቱ ምንድን ነው? ቤተክርስቲያን ህይወቱን ታጠናለች። እኛ እንዲህ ያለ ነገር ብና የምንጠይቁ አሁን ለምሳሌ ቅድስት አርሴማ ሰማዕት ናት ያለችው ቤተክርስቲያን ናት። ስለዚህ እንቀበላለን። ጊዮርጊስን ሰማዕት ያለችው ማለት ቤተክርስቲያን ለምን? ተጋድሎ ህይወታቸውን ስለምታውቅ የራሷ ልጆቿ ስለሆኑ ማለት ነው። ያህን ያልሻትንም እናት እኔ ሰምቼ አላውቅም።
ግን ቤተ ክርስቲያን በስንክሳር መጽሐፏ ላይ ወይም ደግሞ ቅዱስ ናቸው እነቺ ቅዱስ ናት ይሄ ቅዱስ ነው ብላ አምናበት ከተናገረች ምስክርነት ከሰጠች ቤተክርስቲያን ካስተላለፈች እንቀበላለን። ለምን ዛሬ አጠገቤ ያለው ሰው ህይወቱን መርመራ ቤተክርስቲያን ይህ ሰው ቅዱስ ጻድቅ ሰው ነው ካለች ይቀበላል። የግድ ጻድቅ ሰማዕት ለመባል ወደ ኋላ መመለስና በነ ጊዮርጊስ ዘመን ብቻ መሆን አይጠበቅብን። ይህንን አስተሳሰብ የፈጠሩ ፕሮቴስታንቶች ናቸው። አሁን አርሴማን እስኪ መጽሐፍ ቅዱስ ላይ አለች ወይ? ቆይ እስኪ ንገሩኝ። አትናቴዎስ አለ እንደ መጽሐፍ ቅዱስ ላይ? አትናቴዎስ የሚል ስም አለ? ቄርሎስ የሚል ስም አለ መጽሐፍ ቅዱስ ላይ? አግናጢዮስ የሚል ስም አለ መጽሐፍ ቅዱስ ላይ? ቅዱስ አግናጢዮስ በስም ባይጠቀስ በታሪኩ ሊነገር ይችል ይሆናል አሉ። በአንደኛው መቶ ክፍለ ዘመን በሁለተኛው መቶ ክፍለ ዘመን የነበሩ ደጋግ ቤተክርስቲያን አባቶች ቅዱስ ዮሐንስ አፈወርቅ ስሙ አለ ወይ? ስለዚህ እሱን ቅዱስ ማለት መጽሐፍ ቅዱስ አይደለም ልንል ነው? ቅዱስ ቄርሎስ አለ ወይ? ታላቁ አባት አትናቴዎስ አለ ወይ? የለም ስሙ እና ቅዱስ አይደለም አትናቴዎስ። ለቅድስና መስፈርቱ አንደኛ መጽሐፍ ቅዱስ ላይ መጻፍ ሳይሆን መጽሐፍ ቅዱስ ላይ ያለው ኑሮ መኖር ነው። ሴት መጽሐፍ ቅዱስ ላይ መጻፍ አላለም የቅድስና መስፈርት። ስማቸውን እኮ መልእክታት ያልጻፉ እኮ ሐዋርያቶች አሉ እኮ አይደል? የለም እኮ መጽሐፍ ቅዱስ ላይ እኮ መልእክታቸው የለም እኮ ያልጻፉ አሉ። እና ስላልጻፉ እነሱ የሚናገሩት የእግዚአብሔር ቃል ስልጣናዊ አይደለም ልንል ነው እንዴ? አንልም። ኦኬ በጣም ልንጠነቀቅ ይገባል። መስፈርቱ መጽሐፍ ቅዱስ ላይ መጻፍ አለመጻፍ ሳይሆን መስፈርቱ ክርስትናን መጽሐፉ የተናገረውን ያንን ህይወት መኖርና አለመኖር ነው። እሱ ነው መመዘኛው። ቤተክርስቲያን የምትመዝነው በዛ ነው። ሐዋርያት የኖሩትን የቅድስና ህይወት ቤተክርስቲያን ያስቀመጠችን የቅድስና ህይወት ኖረዋል ወይስ አልኖሩም ነው። በቃ ትልቁ ነገር እሱ ነው። እና ደግሞ አንድ ጻድቅ ለመባል በትንሹ ከሞተ አንድ 10-20 ዓመት በኋላ የሚጻፉ ታሪኩ ህይወቱ በጣም ተጠንቶ ለምሳሌ የቅድስት አርሴማ እኛ በቅርብ ነው ያወቅናት። እሷ ግን በጣም ቀድማ የኖረች እናት ናት። በጣም ማር ሚናስ ለምሳሌ እኛ የሰማነው በቅርብ ነው። እሱ ግን ከኖረ ረጅም ጊዜው ነው። ተጋድሎን ከፈጸመ ቀስ እያለን የሚገልጣቸው እግዚአብሔር እነዚህ ሰዎች ዘመናቸው እኮ ለእኛ የቀረበ አይደለም፣ ከኛ የራቁ ናቸው። ታሪካቸው ግን በቅርብ ስለሰማነው እንደነግጣል። ማር ሚናስ ሀገር ውስጥ አለም ከሀገር ውጭ የሚታወቅ በጣም ታላቅ አባት ነው። ለዛ ትልቁ ነገር መጽሐፍ ቅዱስ ላይ ስማቸውን መስፈሩ ሳይሆን መጽሐፍ ቅዱሳዊ ህይወት አላቸው ወይንስ የላቸውም የሚለውን አገኘሽኝ። ሃይማኖት በዛ መስፈርት ነው የምንሄደው እና ቤተክርስቲያን ናት የምትሰይማቸው ቅዱስ ነው አይደለም የሚለውን ቅድስና እንደምታውቁት ልጅነት የሰጠችን ቅዱስ ቤተክርስቲያን ናት አይደል? ልጅነትን የሰጠችን ቅዱስ ቤተክርስቲያን ናት በ40 እና ጸጋ እግዚአብሔርን ያገኘነው ልጅነትን ያገኘነው ከቤተክርስቲያን ነው። ልክ እንደዛ ሁሉ በህይወታችን መልካም ህይወት ሲኖረን የምትመሰክርልን ማናት ማለት ነው? ቤተክርስቲያን ትሆናለች። ቤተክርስቲያን የመሰከረችውን ምስክርነት የምንቀበል ይሆናል። ይሄ ግዴታ ነው። አንዱ ሊያውቀው ሊረዳው የሚገባ ሀሳብ ነው ባጭሩ። አገኘሽ? ሌላ ጥያቄ ያለሽ እህታችን? ሌላም ጊዜ እንደዚህ ጥያቄዎች ካሉ እየመጣሽ ጠይቂ። እሺ፣ ምንም ችግር የለውም። በነፃነት እየመጣሽ ጠይቂ። በነፃነት እየመጣሽ ልታወሪ ትችላለሽ። ኦኬ፣ አመሰግናለሁ። በጣም መልካም ጊዜ ይሁንልሽ። አመሰግናለሁ። ኦኬ፣ ትንሽ ሀሳብ አለችኝ። ጊዜ ሲኖርስ ጠይና ስለማልቆይ ይወጣል። እሺ፣ ዛሬ የምናወራበት ርዕሰ ጉዳይ የሚሆነው ነገረ ክርስቶስ ይሆናል። በጌታ በኢየሱስ ክርስቶስ አስታራቂነት ዙሪያ ላይ እንነጋገራለን ዛሬ። እኔ ይሄ እጅግ የምወደው ርዕስ እንደሆነ ሁላችሁም ታውቃላችሁ። በዚህ ላይ ቤተክርስቲያን ምን ታምናለች የሚለውን ነገር ከአንድምታዎች እያወጣ እንመለከታለን። ለምሳሌ በቅርብ የወጣ አዲስ መዝሙር አለ አይደለ? እኔ እንኳን ፕሮባውን ብቻ ነው የሰማሁት በኦሮምኛ። አንገፈ ሉባን የሚለው ዲቃቂ ሎሌ የካህናት አለቃ ኢየሱስ ደም ፈሶ ታረቀኝ አስታረቀኝ የሚል መዝሙር አለና በዚህ ዙሪያ ላይ ቤተክርስቲያን ምን ታምናለች? ትላንትና እንደምታውቁት ያው እለቱም እንደነበረው ብዙዎቻችሁ እንደሰማችሁት ጥንተ ስቅለቱ ለመድኃኔዓለም ነበር አይደለ? ትላንት ያለ መድኃኒት ክርስቶስ ኢየሱስ ለብዙዎች ስለ እኔ ስለ ዓለም ሁሉ ኃጢአት ሲል እጆቹን ተቸንክሮ ምን ብሏል? ቤዛ መስዋዕት ሆኗልና
ያ ነገር እንዳይረሳ። ወንድማችን አኖስ እንኳን ደህና መጣ። ዮኒ እንኳን ደህና መጣ። ዴቭ እንኳን ደህና መጣችሁ። ዮባ እንኳን ደህና መጣ። ወንድማችን ሃኖስ ሬዲ ኮንክ የበገና ዝማሬን ታሰማንና ልባችንን አረስርሰን ወደ ቀጣዩ መርሃ ግብር እንሸጋገራለን። ሃኖስ መቻል። እሺ ወንድሜ እንዴት ዋላችሁ? ሰላም ብያለሁላችሁ ነው አለን። እግዚአብሔር ያክብርልኝ። ምንም ችግር የለውም። ቪዲዮ መክፈት ከቻልክ በጣም ነው የምንደሰተው። ቪዲዮ እንኳን ሌላ ጊዜ ይቅርታ፣ በጣም ይቅርታ፣ ሌላ ጊዜ ከፍታለሁ ቪዲዮ። ምንም ችግር የለውም። ቀጥል። አንድ አጠር ያለች እዘምራለሁ ጊዜያችሁ እንዳልሻማ። በጣም እናንተ ኮፒ ሊንክ እና ሼር አድርጉት። ላይቭን የለቀቁላችሁ ነይ ድንግል እያለን እንጠራታለን። ነቤቴ ነይ ድንግል ነይ 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 እናቴ ነይ ነይ እናቴ ነይ ድንግል አንቺ እኮ ነሽ መሰላሌ የነፍሴ ስንቅ የጽድቅ ቃሌ ነይ ድንግሌ እንደ ዶኪማስ ስጠራሽ ለሰርጓ አድርጎ ነይ ስልሽ ቤቴ በረከት አጧልና ልጅሽ ዋርካው እንደ ቃና እንደገና የመስቀሉ ስር ስጦታችን የፈጣሪና የአምላካችን ወድቀን ሳለ እኛን ሊያነሳ ነፍስና ስጋ ካንቺ ነሳ ካንቺ ነሳ። ነይ ድንግል ነይ 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 እምዬ ነይ ነይ እናቴ ነይ 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 እናቴ ነይ ድንግሌ አንቺ እኮ ነሽ መሰላሌ የነፍሴ ስንቅ የጽድቅ ቃሌ ነይ ድንግሌ አንቺን መርጦ ከአዳም ዘር ከአብ ተላከ ወደ ምድር ከአንቺ ሕፀት የለምና ጌታን ጸነስሽው በንጽሕና በድንግልና ለምንሻለሁ ጠዋት ማታ በክፍሽ አለፈችው ጌታ መክፈቻን ይዞ የዳዊትን አወጣኝ ሰብሮ መቃብሬ ያንቺ እግሬ ነይ ድንግል ነይ 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 እናቴ ነይ 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 እናቴ ነይ ድንግል አንቺ እኮ ነሽ መሰላሌ የነፍሴ ስንቅ የጽድቅ ቃሌ ነይ ድንግሌ ወደ ሊባኖስ ልቤ አቅንቶ ነይ ልሻል እናት ሽቶ
ንጽሕት ፈሳሽ የታተምሽ በፍቅር ዝናብ እንድታጥቢ ተነሽ ወዳጄ ውበቴ ሆይ ስቃይ እንዲወድቅ ከራሴ ላይ ትበረቻለሽ ከሰልፈኛ ታጥቀሻል ጥበብ ማያስተኛ ነይ ገሊላ ብዬሽ ነበር ርስትሽ ሰላም እንድታደግ ግን አለሽ አስራት ወደ ምስራቅ ግቢ ኢትዮጵያ እንዲወልቅ እንዲወርድ ነይ ድንግል ነይ 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 እምዬ ነይ ነይ እናቴ ነይ 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 እናቴ ነይ እንግዲህ አንቺ እኮ ነሽ መሰላሌ የነፍሴ ስንቅ የጽድቅ ቃሌ ነይ ድንግሌ እግዚአብሔር ያክብርልኝ። እግዚአብሔር ያክብርልኝ። ዝማሬ መላእክትን ያሰማልን። ሐኖስዬ ወንድሜ በጣም እጅግ የተወደደ ዝማሬን ያሰማህን፣ እጅግ በጣም ደስ ይላል። እመቤታችን ድንግል ማርያም ባለበት ቦታ ተጠብቅ። በጣም በዚህ ዘመን እንደናንተ አይነትን ወንድሞች እግዚአብሔር ስለሰጠን በእውነት በጣም በጣም ነው የምናመሰግነው። ደስ የሚል በቃ ውስጥን የሚያሳርፍ ዝማሬን በገና ዝማሬን ያሰማንን። ለአንተ ይህ ነገር የተሰጠ ስጦታ ነው በጣም በሚገርም ሁኔታ። ከዛ አንዳንዴ ስለተማርከው ብቻ አይደለም በገና ነው እሱ እግዚአብሔር በራሱ አንተ ህይወት ሲያደርገው ይህንን ነገር በሁሉም ነገር እንዲያምርብህ ሲያደርግ በዚህ በዝማሬው ልክ እንደዚህ ይሆናል ማለት ነው። ድምፅ የምትዘምርበት ሁኔታ በገና አደራደርና ሁሉም ነገር እጅግ በጣም 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 ደስ ይላልና እግዚአብሔር ጸጋውን ሰጥቶሃል። በደንብ ተጠቀምበት። በተከታታይ እየመጣ እንደዚህ ዝማሬዎችን አሰማን። ተከታተለን። አሁንም ከታች ሆነ ካለ እዚህም ሆነ መቀመጥ ትችላለህ። ምንም አይጠብም ያንተ መቀመጥና ቦታ አይዝም። ስራ ከሌለ ወይም ሌላ የምታደርጋቸው ነገሮች ከሌሉ ማለት ነው። የሆነ ሰዓት ላይም ዝማሬ ደግሞ እንደምታስገባልን ተስፋ አለኝ። ምን ይመስላል? ማለ አለው። ኧረ ለእኔ ክብር ነው። እግዚአብሔር ያክብርልኝ አለው። እዚህ ቁጭ እላለሁ። ቦታ ምንም ችግር የለውም። ፎሎ ያላደረጋችሁት ወንድሞች ሐኖስን ፎሎ አድርጉት። ቪዲዮዎቹን እየገባችሁ ሪፖስት፣ ሼር፣ ኮፒ ሊንክ አድርጉለት ብዙ ቦታ እንዲደርስ ማለት ነው። እኔ እንደውም ጌታ የሆነ ደምግባት አልባ የሚለው በእንትን ማድረግ ይቻላል ወይ በገና መስራት ይቻላል ወይ የሚል ሀሳብ አለኝ እና በዛ ራሱ ብትሞክረው እንደ ሀሳብ በጣም ደስ ስለሚል ጌታ የሆነ የሚለው ነው። ይቻላል። በበገና ሁሉም አይነት መዝሙር ይዘምራል። እሱም ብታሰማን በራሱ በቃ እጅግ በጣም 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 ችግር የለም። ፈረዱበት የሚለው በሚፈርደው ፈረዱበት በሚምረው ጨከሩበት። ችግር የለም። ጨርሱና ውይይታችሁን እዘምራለሁ። ችግር የለም። እነዚህም ተዘጋጅበት። ከታች ያላችሁ ክርስቲያኖች እነዚህን የተወደዱ ሁለት ዝማሬዎች ለመስማት ከጥንተ ስቅለቱ ጋር የሚገናኙ ስለሆኑ በጉጉት ጠብቁን። ከውይይት በኋላ ከሆነ ሀሳብ በኋላ ወደዚህ ሀሳብ እንመጣለን። እሺ ዮኒ እንኳን ደህና መጣ። ዮኒ ሰማዕቱ ወንድማችን ክርስቶስ ከኔም ከእናንተ ጋር ይሁን። ልደቴ አሜን። እድሉ ለአንተ ልስጥ። ቆይ ዴቭ ወደ አንተ ከመምጣቴ በፊት የምሰጠው ሀሳብ አለኝ ስላለ እድሉ ለሱ ልስጠው። እመጣለሁ ዴቭ ወደ አንተ። እሺ ልደትዬ በጣም ነው የማመሰግነው። ዝማሬው ራሱ ጦም ነው። ዝማሬ መላእክት ያሰማልን። በጣም ነው በጣም ደስ የሚል ዝማሬ ነው። ኤኒዌይስ
ቅድም ያልኩ ወደ ኢንተርኔት ሎጎስ ከመሄዳችን በፊት ሚስጥረ ስጋዌ እኔም በጣም የምወደው አስተምሮ ነውና እዛ ላይ እንማማራለን ታስተምረናለህ ብዬ አምናለሁ። ከዛ በፊት ግን አንድ የተናገርከውን ነገር ስለ ገድል በተነሳ የተናገርከው ነገር ነበርና እኛ ኦርቶዶክሳውያን ገድላትን የሃይማኖት መከራከሪያ የሃይማኖት መደራደሪያ አድርገን እንደማናምን ያው የታወቀ ነው። ምክንያቱም እኛ ፕሮቴስታንቱ ጋር ስንነጋገር የምናገረው በመጽሐፍ ቅዱስና በመጽሐፍ ቅዱስ ብቻ ነው። ከዛ በኋላ ግን ካመኑ በኋላ መጽሐፍ ቅዱስን ከተቀበሉ በኋላ ወንጌላውያን እንዳሉት እውነትም ወንጌላዊ መሆናቸው ከተረጋገጠ በኋላ ወደዛ መሄድ ይችላሉ። ምክንያቱም እኛ በእኛ እምነት እነሱ ገና ክርስቶስን የክርስቶስን አስተምሮ አልተቀበሉም ብለን ነው የምናምነው። እንደምታውቀው ልደትሻ አንደኛ ጴጥሮስ ምዕራፍ 1 ቁጥር 9 ላይ ለሚወጣ በክርስቶስ ትምህርትም ለማይኖር ሰው አምላክ የለውም ይላል። ስለዚህ እነሱ ማለት የክርስቶስን ትምህርት የማይቀበሉ አንዱን ጥለው አንዱን አንጠልጥለው የሚሄዱ ስለሆነ ጥንቃቄ እናድርግ። ስናደራድርም ሆነ ዲቤት ስናስደርግ ማድረግ ያለብን ነገር መጽሐፍ ቅዱስን ክርስቶስ ያስተማሩን አስተምሮ ተቀብሏል አልተቀበሉም የሚለው ላይ አጽንኦት ቢሰጠው ተገቢ ነው ብዬ አስባለሁ። ከዛ በኋላ እሱን ከተቀበሉ በኋላ መነጋገር ይቻላል። ሌላ ሁለተኛው ባጭሩ ቅድም እህታችን ከጠየቀችው ጥያቄ ጋራ ኮሜንት ላይ አንድ ነገር እያየሁ ነበር። ድንግል ማርያም እሱን ከወለደች በኋላ ክርስቶስን ከወለደች በኋላ ወልዳለች ቢባል ምንድነው ችግሩ ነው ያለውና በጣም ትልቅ ችግር አለው እንጂ አንደኛው ትልቁ ችግር እንኳን ድንግል ማርያም አይደለችም አንድ ደናግል መነኮሳት እንኳን ዓለም በቃኝ ብላ ከመነነች ዓለምን ከናቀች በኋላ ወደ ወንድ አትመለስም። ምክንያቱም ራሷን አሳልፋ ለማሰጣለች ለክርስቶስ እንደ ቅድስት አርሴማ። ስለዚህ ትልቅ ችግር አለው እንጂ ለምሳሌ ቅዱስ ጳውሎስ ያገባ መልካም አደረገ ይላል፣ ያላገባ ግን የተሻለ አደረገ ይላል። ምክንያቱም ያገባ ሚስቱ እንዴት ደስ እንደሚያሰኝ የሚስቱን ነገር ያስባል። ያላገባ ግን የእግዚአብሔር ነገር እንዴት ደስ እንደሚያሰኝ የእግዚአብሔር ነገር ያስባል ይላልና ድንግል ማርያም የተመረጠችበት ወይም ደግሞ ራሷን አሳልፋ የሰጠችበት ዋናው ምክንያት አንደኛ መለኮትን እንድትወልድ ነው። መለኮት ቃል የሆነውን እሱን ክርስቶስን ስጉ ቃልን እንድትወልድልና በዛ ደግሞ እኛ እንድንባረክና ዘላለም ድነት እንድናገኝ ነው። ስለዚህ እሷ የተመረጠችበት ዓላማ እንደኛ እንደ ተራው ሴቶች ጀስት ወልዳ ምድራዊ ኖራ እንድታልፍ አይደለም። የእግዚአብሔር ከተማዊ በአንቺ የተባረከ ነገር ይባላል የተባለላት እሷ ድንግል ማርያም አስቀድሞ የመረጣት ማደሪያው ትሆን ዘንድ የመረጣት ለዚህ ዓላማ አይደለምና ምንፍቅና ነው የሚሆንብን እና ወደዛ ትምህርት እንሄዳለን። አመሰግናለሁ ልደትሽ፣ እግዚአብሔር ይስጥልኝ። እሺ እግዚአብሔር ያክብርልን። እናመሰግናለን ጌዲ ቴንኪው በጣም። ወደ ውይይታችን እንቀጥላለን። ዴቭ ምን ነበር ጥያቄ? ሰላም እንዴት ናችሁ? ሰላም ብያለሁ። እኔ ኦርቶዶክሳዊ ነኝ። ትንሽ ብቻ ማብራሪያ ብቻ ነው ራፍሊ ነው የምታደርግልኝ ከይቅርታ ጋር ከቻልክ ማለት ነው። እሺ ሮሜ 9ን ከ1 እስከ 6 ወርታችን ብትወር ራፍሊ እንደዚሁ ነካ እያረክልኝ እንድታልፍ ነው። በጣም ይቅርታ ግን ጊዜ እንዳልፈጅ። ሮሜ ስንት? ምዕራፍ 1 ምዕራፋን ማን ነው? ሮሜ ምዕራፍ 9 ከቁጥር 1 እስከ 6 ያለውን ከዛ በታችም ያው ራፍሊ ነካ እንድታረግልኝ ነው። እሺ እንደዚህ ይላል ሐዋርያው ቅዱስ ጳውሎስ እንደዚህ ይላል፣ ብዙ ሐዘን የማያቋርጥ ጭንቅ በልቤ አለብኝ። ስለ ክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽም፣ ሕሊናዬም በመንፈስ ቅዱስ ይመሰክርልኛል አለ። በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴን የተረገምኩ እንደሆንኩ ጸልይ ነበርና እነርሱ እስራኤላውያን ናቸውና ልጅነት፣ ክብር፣ ኪዳንም፣ የሕግ መሰጠት፣ የመቅደስም ስርዓት፣ የተስፋው ቃል ለእነርሱ ናቸው። አባቶች ለእነርሱ ናቸው። ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። ነገር ግን የእግዚአብሔርን ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉም፣ የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም። ምንድን ነው እያለ ይህን ነው የፈለግከው? ዳልን ጋር ምናልባት እሺ እኔ ማለት አየሁትና ሂስቶሪካሊ አየሁትን ደጋገምኩት፣ ግን ሊገባኝ አልቻለው። አሁን አይሁድ ወይ አዲስ ኪዳን የኛ የክርስቲያኖች እንጂ አይሁዶች አይደለም የብሉይ ኪዳን ህዝቦች አይደለም። በክርስቶስን አምነው ያልተቀበሉ አይሁዶች እነሱን ነው እያለ ያለው ወይንስ እነኛ ስፔሲፊካሊ አይሁድ የሆኑትን ነው? አይሁድ እንደዚህ በኔሽን ደረጃ ማለት ነው
እነሱን ነው እያለ ያለው። እኔ የተረዳሁት እኔ ማለት እሱ በስጋ የሆኑ ዘመዶቼ እንዳላቸው ሁሉ እሱ ራሱም አይሁድ ስለሆነ ከዛ አንጻር ነው የተረዳሁት። እና ምንድነው አዘንኩላቸው ወደ ክርስትና ላስጠጋቸው። ግን አሁንም ላይክ ይመልስና ራሱ እኔ አባቶችም ለነሱ ናቸው ይላል። ከዛ ምንድነው የተረዳሁት አይሁድ ክርስትና አሁን ጥያቄ ፈጠረብኝ ነው እዚህ ጋር ማስቀምጥልህ። አይሁድ ክርስትናን ያልተቀበሉ ክርስቲያኖችን ይጸድቃሉ እያለ ነው ወይንስ ማለት ምንድነው እያለኝ ያለው ቅዱስ ጳውሎስ? ይችን ብቻ አስረዳኝ። በአጭሩ ሐዋርያው ጳውሎስ እዚህ ክፍል ጋር እየተናገረ ያለው ምንድነው? በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ የራሴ የተረከምኩ እንደሆኑ ጸልይ ነበር። በስጋ ዘመዶቼ ስለሆኑ ወንድሞቼ ማለት በሚገባ ይሄ ያለ አይደለ ሪል ግንኙነት ያላቸው እሱም አይሁዳዊ ነው፣ ከአይሁድም አይሁዳዊ ነው ቅዱስ ጳውሎስ። እነዛ አለ አይደለ የአጎት የአክስት ዘመድ የሆኑ አሉ አይደለ የእርሱ በቀጥታ ለምሳሌ እኔ አሁን ሙስሊም ወንድሞች እህቶች አሉኝ። እነዛ አሁን የኔ የስጋ ዘመዶች ናቸው። በስጋ ተዛምደን ሙስሊም እህት አለችኝ፣ ሙስሊም ወንድም አለኝ፣ በስጋ የተዛመድኳቸው በክርስቶስ ግን ከነሱ የተለዩዋቸው ማለት ነው። ገብቷል? በክርስቶስ ግን ከነሱ የተለዩዋቸው ከኔ ጋር ግን የተዛመዱ ሰዎች አሉ። ስለነሱ እያወራ ነው ጳውሎስ ራሱን እንደተዋረደ አድርጎ መቀጠል አለ። እነርሱ እስራኤላውያን ናቸውና ልጅነትና ክብር፣ ኪዳንም፣ የሕግ መሰጠት፣ የመቅደስም ስርየት የተስፋው ቃል ለእነርሱ ናቸውና። ይሄ ምን ማለት ነው? እነርሱ እስራኤላውያን ናቸው ማለት አስቀድሞ በሙሴ በኩል ሕግን ተቀብለዋል፣ የኪዳኑንም ስርዓት ተቀብለዋል። በብሉይ ኪዳን የነበረውን የማስተሰሪያ ስርዓት የመቅደሱን አገልግሎት የተቀበሉ እነዚያ ሰዎች አሉ። ለእነሱ ተሰጥቶ ነበረ። ምን ህጉ በሙሴ በኩል ለእስራኤላውያን ተሰጥቶ ነበረ። ታቦቱም በሙሴ በኩል ለእስራኤላውያን ተሰጥቶ ነበረ። የተስፋውን ቃል ለእነርሱ ናቸውና ማለት በአብርሃም በኩል ትንቢተ ኢዩኤል ላይ ስለሚናገር ማለት ምዕራፍ 1 ላይ በአብርሃም ከእስራኤል ጋር የምገባው አዲስ ኪዳን አለኝ ብሎ ስለተናገረ እስራኤል የሚለው እዚህ ጋር እየተናገረ ያለው በቀጥታ በሰዓቱ ስለነበሩት ህዝብ ነው እያወራ ያለው። ስለ ህዝቡ እየተናገረ ነው። ከዛ አባቶች ለእነርሱ ናቸው እና አለ በቀጥታ እነማንን የሚመለከት አባቶች ሲባሉ አብርሃም፣ ይስሐቅ፣ ያዕቆብ፣ ዳዊትን አባቶች ለእነርሱ ናቸው እና ማለት እነርሱ ለእነሱ አባቶቻቸው ነበሩ። ገብቷል? አብርሃም የብዙዎች አባት ነው። የእስራኤላውያን አባት ነው። አብርሃም የአይሁዳውያን አባት ነው። በስጋ የወለዳቸው ናቸው። ከሱ ነው እንዳለ ተመዘው የሚወጡት። ስለዚህ አባቶች ለእነርሱ ናቸው ማለት አባቶች የእነርሱ ናቸው። እነ ይስሐቅ፣ እነ ያዕቆብ፣ እነ ዳዊት፣ እነ አብርሃም የእነርሱ አባቶች ናቸው እያለ ነው። ከእነርሱ ነው ደግሞ ክርስቶስን በስጋ የመጣው። ከያዕቆብ ልጆች በይሁዳ በኩል ነው የክርስቶስ ዘር። ክርስቶስ ደግሞ ከእነዚህ አባቶች ከተባሉት ከእነርሱ በስጋ መጣ። እሱም ለዘላለም የተባረከ አምላክ ነው። ሌላ ነገር የለውም። ነገር ግን የእግዚአብሔርን ቃል የተሻረ አይደለም ማለት እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃምም ዘር ስለሆኑ ሁላቸው ልጆች አይደሉም ማለት። ከእስራኤል የተወለዱ ሁሉ እስራኤል አይደሉም ማለት ሁሉም ሕዝበ እግዚአብሔር ናቸው ልንላቸው አንችልም። የተጣመሙ፣ የካዱ፣ የወጡ የኪዳኑን ቃል ያቃለሉ እንዳሉ ሁሉ ሌላኛው ደግሞ ሁሉም የአብርሃም ልጆች ላይ ባሉ ይችላሉ። ገና ለገና እስራኤላውያን ስለሆኑ ብቻ የአብርሃም ልጆች አንላም። ምክንያቱም እንደ ተስፋው ቃል ያንን ተቀብለው ያልመጡት ምን አንላቸው የአብርሃም ልጆች ልንላቸው አንችልም። አሁን ደግሞ ወደ አዲስ ኪዳን ስንመነዝረው ደግሞ በወንጌሉ ያላመኑ ከክርስቶስ ጋር ህብረት ያላደረጉ እነዛ ምን ልንላቸው አንችልም። እስራኤላውያን ወይም ደግሞ ህዝበ እግዚአብሔር ልንላቸው አንችልም። ምንም እንኳን ከነሱ ጋር ቢወጡም ህዝበ እግዚአብሔር የማያስብል ባህሪና ክፋት ስላላቸው ከዛ አንጻር ሐዋርያው ጳውሎስ እየተናገረ መጨረሻ ላይ የሚያስቀምጣትን ደግሞ ረድ ብለን እንመልከት እስኪ። ምንድን ነው እያለ ያለው? ከላይ አባቶች ከነሱ ናቸው ሲል እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብን ያነሳል። አባቶቻቸው ናቸው እነሱ። ቀጥሎ ምን አለ መሰለም? ነገር ግን በይስሐቅ ዘር ይጠራልሃል ተባለ። ለምሳሌ አብርሃም ከአጋር ጋር የወለደው አለ አይደል? ያ አሁን የእግዚአብሔር ሕዝብ ተብሎ አይጠራም። ከአጋር የወለደው የአብርሃም ልጁ ምንም እንኳን የአብርሃም ልጅ ቢሆን አለ እያወራ ያለው ስለዛ ነው። ምንም እንኳን ከአብርሃም ወገብ ቢወጣ የእግዚአብሔር ሕዝብ አይባልም። ምክንያቱም አብርሃም የወለደው እንደ ተስፋው ቃል ከሳራ አይደለም። ከማን ነው? ከአጋር ነው። በዛ አይጠራም። ገብቷል ዴቭ? እንኳን ጥያቄ የለኝም። ራፍ ወረድ በልና የሆነ ቦታ እነሱ እኔ ተረድቼ
እየመለሰ ስለመጣ ነው። እንደገና ያዕቆብን ወደድኩ ኤሳውን ጠላው አለ። ሁለቱም ግን ያዕቆብ ልጆች ናቸው። እንደዚህ እያደረገ ይናገራል እግዚአብሔር። ይስሐቅን ወደደ፣ በይስሐቅ በኩል መጣ እንጂ በእስማኤል በኩል አልመጣም። የክርስቶስ ዘር የተስፋው ቃል ማን ነው? ባጭሩ ይስሐቅ ነው እንጂ ምንም እንኳን ከአብርሃም የተወለደ ቢሆንም ሕዝበ እግዚአብሔር አይባሉም። በይስሐቅ በአጋር በኩል በተወለደው ልጅ የሚመጡት ገብቷል። ያንን ምንም እንኳን እስራኤላውያን ናቸው ቢልም ምንም እንኳን ከአብርሃም ቢወለድ ምንም እንኳን ነገር ግን እግዚአብሔር ቃል የተሻረ አይደለም። እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉም ማለት ከአብርሃም የተወለደ ሁሉ ሕዝበ እግዚአብሔር አይደለም ነው ባጭሩ። እየተናገረ ያለው ባጭሩ ስለማን ነው? ስለ አጋር ስለወለደችው እስማኤል ስለሚባለው ልጅ ነው። ገብቷል? እኔ አሁን እኔ ሁሉም ገብቶኛል፣ ተቀብዬዋለሁ። እኔም ሳነበው ይህን ተረድቻለሁ። ግን አንድ አለችኝ። ግን አሁን በጣም ይቅርታና መውጣት ስላለብኝ ነው። በጣም አመሰግናለሁ። በውስጥ መጠየቅ እችላለሁ ማለት ጊዜ? ኦኬ፣ እሺ። እግዚአብሔር ይስጥልኝ፣ በርቱ። እግዚአብሔር ይስጥልኝ፣ አመሰግናለሁ በጣም። ግን ያው ማለት አንዴ ለመጨረሻ ድምዳሜ እንድትሰጠኝ ማለት ነው። አሁን አይሁዶችም ቢሆኑ ምንም ኔሽኑ ያ ቢሆን የአብርሃም ዘርም ቢሆኑ በብሉይ ኪዳን ሕግ ስር ሲኖሩ የነበሩት አይሁዶች ክርስቶስን ካላመኑ ካልተጠመቁ አሁን እነሱ ልክ እንደ ክርስቲያኖች ይጸድቃሉ ማለት አንችልም አይደል? አንችልም። እኔም ይሄንን ለመጠየቅ ነው። አመሰግናለሁ። እግዚአብሔር ይስጥልኝ። እንደዛ ብለን እነሱን መጥራት አንችልም። ምክንያቱም የሰው ልጆች ምንድን ነው የሚለው በዚህ በገላትያ ምዕራፍ 3 ከቁጥር 26 እስከ 27 ጀምሮ ሁላችንም በእምነት በኩል በክርስቶስ በኩል የእግዚአብሔር ልጆች ነው። የተጠመቅን ሁላችን ክርስቶስ ለብሰናል። የእግዚአብሔር ልጅ የሚሆኑት በክርስቶስ በኩል ነው። ስለዚህ ክርስቶስ ኢየሱስ ሰው እንደሆነ እንደሞተ እንደተነሳ ዓለምንም እንዳዳነ እንዳስታረቀ ምን ሊሉ ይገባል? ሊያምኑ ሊመሰክሩ ይገባል። ወንድሜ እኔ እንትን ላድርግና እኔ ግራ የገባኝ እያነበብኩ መሰለህ ገላትያ መልእክትን ስናየው ልክ ጳውሎስ አስተምሮ ከሄደ በኋላ ይመጡና እናንተ መገረዝም አለባችሁ፣ ሁለተኛ ደግሞ ጥምቀቱ ብቻ ለእናንተ መዳን አይሆንም ይላል። ቅዱስ ጳውሎስ ደግሞ ምን ይላቸዋል? መልሶ ያንን የእነሱን ትምህርት ሲያስወግደው መገረዝ ወይንም አለመገረዝ በአዲስ ኪዳን ያ እንደማይሰራ ያስረዳል ማለት ነው። እኔ ከዛ አንጻር ስለሚቃወሙ ስለነበረ ለዛ ነው የጠየቁት። የተገረዘ አይደለም አሁን የእግዚአብሔር ልጅ መገረዝ አለመገረዝ ባለው እምነት በኩል ነው እንጂ እያለ ይናገራል። ለዛ ነው በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና ብሎ ይናገራል። ስለዚህ አሁን በእምነት በኩል ነው ሁላችንም። ኦኬ ልደቲ እግዚአብሔር ይስጥልኝ። በውስጥ የማገኝ ከሆነ ችግር የለውም። በላይቭ ላይም እመጣለሁ። ብቻዬን አልመጣም፣ ጓደኞችም ስላሉኝ ማለት ነው። አንዳንድ ፕሮቴስታንቶች ጓደኞች ስላሉኝ አብረን ለመማማር እንሞክራለን። እግዚአብሔር ይስጥልኝ፣ እድሜና ጤና ይጠብቅልኝ። ቴንኪው፣ በጣም አመሰግናለሁ ሁላችሁ ነው። እሺ፣ እግዚአብሔር ይስጥልን፣ አመሰግናለን። በአጭሩ አሁን ወደ ተነሳንበት ርዕስ እንሂድና አንዴ እስከዛ እናንተ አውሩ፣ እኔ ቶፒክ ልስጥ።